ችግር የለም እንደለበስኩት ወጣውና በዛው ያው እኔ ለትልቅ ነገር ነው የምፈልገው ችግር የለም ማለት ይሰራለን ስራ ያረል እንዴ ነው አይደለ ቁጥልኝ በቃ እኔ ምንም አይነት ነገር ከዚህ በኋላ ጠይቀኝ ከሄኖ ከራሱ ማረጋገጥ ያለብኝ ነገር አረጋግጣለሁ ስለዚህ ይልክ ስለ ከሄኖ ጋር ማውራት ከፈለክ በቃ እዛው ውጡልኝ ቆይ ማለት ምንድነው አንቺ ችግር አለብሽ በቃ ከሄኖ ጋር እዛው ጨርስ እዛው ከዚህ ቤት ውጡልኝ እንጠብቀው ገባ ከዛ ምግብ ሰጣውት ምናምን በቃ ህይወቴን አመሰቃቅሎ ደፍሮይ ምናምን ነገር በቃ ሊወጋኝ ሲል ሁሉ አምልጬው ምናምን ድጋሚ ደግሞ የቆመ መኪና አስነስቶ እንዴት እንደ ወጣም አላቅም ከዛ ከነቃው ማለት ቸገረ ሰው መርዳት ልማዳችን ስለሆነና በቃ ግባ ምናምን ብዬ አስገብቸው ቤት በክብር ምግብ ሰጥቼው ምናምን ከዛ በቃ የሆነ ጮቤ ምናምን ነገር ይዟል ከዛ አስፈራራኝ ከዛ በቃ ላይ ወጣ ምናምን እንዴት በቃ እንዴት እንደደፈረኝ ማለት ምንም ማስታውሰው ነገር የለም እንድትሸጥልኝ እፈልጋለሁ ግን ያው ታማኝ ስለመሆነ ስለሱ ነገር ምናምን እሱንማ ያው ሳንገናኝ እኮ ብር አስገባ በነገራችን ላይ ይራሱ ያኔ ቆይሽ እኮ ግዴለሽ እሺ እዚህ ቤት አትገባም እሺ አዮልሽ 5 ደቂቃ ብቻ ሄኖክን ከፈለክ ሄኖክን በውጭ አግኝተህ ማውራት ትችላለህ ቤት ጠብቀኝ ብሎኝ ነው ሊደውልልኝ እንዴ የኔ ባለቤት ነው የኔ ቢጤ ልብስ የለበሰው እናንተ ሰዎች ጤነኞች አይደላችሁም እንዴ እንዴት የኔ ባለቤት ሆኖ እንዴት ነው የኔ ቢጤ ልብስ ለብሶ የምታዩት እዛ ደግሞ በቃ እስካሁን ድረስ የጠበቁትን ክብረ ንጽህናዬንና ብዙ ይሄንን ሁሉ አመት ይለፋውበት ንብረቴን ሰማ በማጣቴ በጣም አዝናለሁ አይዞሽ የወንጀሉ ባለቤት ይሆናል ብሎ የተጠረጠረው ግለሰብ ከራሱ አንደበት እስከምናወጣጣው ድረስ የመጀመሪያው ተጠርጣሪ የመጀመሪያው የኔ ቢጤ መስሎ እንግዲህ ሰዎች ላይ ፋውል የሚሰራ ሰው በተደጋጋሚ ይህንን እንዳደረገ ከማህበረሰቡ አጣርተን ዛሬ እሱ ግቢ እንገናኛለን ወደ ተመልካቾች በመከታተል ዛሬ የሱ ቤት በቅርብ ርቀት የምታዩት ቤት ነው እዛ ሄደን እያንዳንዷን ነገር ለማጣራት እንሞክራለን እንግዲህ ተመልካቾቻችን የሄኖክ ቤት የተባለው ይሄ ነው ምን እንደሚገጥመን ውስጥ አናቀም እንግዲህ ያንዳንዷን ነገር ለማጣራት እንሞክራለን ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ቆያችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ሰላማችሁ ይብዛ እንግዲህ እንደተለመደው ዛሬም እንግዲህ አንድ እህታችን ወደዚህ ጠርታን ምን እንደገጠማት ትነግረናለች ከዚህ በፊት በነበረን ፕሮግራም ላይ ለተለያዩ ሰዎች መፍትሄ እንደሰጠን ሁላችሁም ታውቃላችሁ ዛሬ ደግሞ አንድ እህታችን በተማጽኖ ብዙ ነገር ብላኛለች እባክን ወንድም ያግዘኝ ካንተ ውጭ ማንም መፍትሄ ሊሰጠኝ አይችልም ብላ ወደዚህ ጋብዛኛለች እስኪ ምን ገጠማት ምንድነው ልናረግላት የምንችለው የሚለው ነገር ከሷ አንደበት እንስማ አብራችሁን ቆዩ ሰላም እህቴ ሰላም እንዴት ነሽ እግዚአብሔር ይመስገን አለን እስኪ መጀመሪያ ማንን በርስምሽ አስተዋውቂ ማርታ እስኪ ማርታ እንግዲህ ያው በስልክ የተወሰነ ነገር ነግረሽኛል የገጠመሽ ነገር ትንሽ አስቸጋሪ እንደሆነና ከጤና ጋር በተገናኘ ብዙ ጉዳቶች እንዳመጣብሽ የነገርሽኝ ነው አሁንስ ያለሽበት ሁኔታ እንዴት ነው ደህና ነሽ ወይ ጤናሽ እግዚአብሔር ይመስገን አሁን ደህና ነኝ ምንም አይደለም ግን ደግሞ የደረሰብኝ ነገር እንደዚህ ቀላል አይደለም እኔ እንጃ በቃ ዛሬ እዚህ ጋር ራሱ ቁጭ ብዬ የማወራው እኔ ስለሆንኩ ነው ብዬ ነው ማስበው ማለት ስንት አመት ይለፋውበት ስንት አመት ይታገልንበት ንብረት መና መቅረቱ ያናድደኛል እና በቃ እዚህ ሀገር ደግሞ በቃ ሰው መርዳት ምንም ደግሞ ማይቻልበት ሀገር ሆኗል እና በቃ ምን ብዬ ልንገርክ እኔ መጀመሪያ እንደዚህ አላሰብኩትም ነበር ቤት ገባ እንደራበው ሰው ገባ ከዛ ምግብ ሰጣውት ምናምን በቃ ህይወቴን አመሰቃቅሎ ደፍሮይ ምናምን ነገር በቃ ሊወጋኝ ሲል ሁሉ አምልጬው ምናምን ድጋሚ ደግሞ የቆመ መኪና አስነስቶ እንዴት እንደ ወጣም አላቅም ከዛ ከነቃው ማለት ከደቂቃ በኋላ ስነቃ መኪናውም የለም ቤት ውስጥ ያሉት ንብረቶች የሉም ያስቀመጥኩት ብር የለም ምናምን ነገር እና ይሄንን በቃ እንድታግዘኝ ብዬ ነው ለሌሎቹ ስደርስ ስላየው ለኔም ቢያንስ መድረስ አያቅተም ብዬ ስላሰብኩ ነው የጠራውክ በጣም አዝናለሁ በስልክ ስትነግሪኝ ደፍሮኝ ስትይ ማለት ሲጀመርስ ቤት ውስጥ ሌላ ሰው የለም ይሄ ሁሉ ሲፈጠር ማለት ላግዝሽ የሚችል ሰው አልነበረም እንዴት ወደ ቤትሽ ይዘሽ ልትገቢ ቻልሽ ሲጀምር እኔ ስመጣ በር ላይ ቆሟል ማለት ነውና እሱን ለመርዳት ብዬ ነው በቃ ናግባ ምናምን ማለት ያው የተቸገረ ሰው መርዳት ልማዳችን ስለሆነና በቃ ግባ ምናምን ብዬ አስገብቸው ቤት በክብር ምግብ ሰጥቼው ምናምን
ከዛ በቃ የሆነ ጮቤ ምናምን ነገር ይዟል ከዛ አስፈራራኝ ከዛ በቃ ላይ ወጣ ምናምን እንዴት በቃ እንዴት እንደደፈረኝ ማላቅ ምንም ማስታውሰው ነገር የለም ከዛም በቃ ብቻ ሊወጋኝ ሲል ራሴን እንደተከላከልኩ አቃለው ብቻ ስነቃ ግን ንብረቱ ምንም የለም ልጁንም እኔ አላቀውም ብቻ የሆነ ጥቁር ነገር ነው የሆነ ጸጉራም ነው እና የሆነ የተቀዳደደ ልብስ ነው የለበሰው እና ምንም በቃ ሌላ ምንም ማስታውሰው ነገር የለም በምን ቅስፈት እንደወጣም አላቅም ሰው እንዴት ሲወጣ እንዳላየውም አላቅም ብቻ ግን ስነቃ መሄድ ስላለብኝ ወደ ጤና ጣቢያ ሄድኩኝ ማለት ቆይ ሆስፒታል ከሄድሽ በኋላ ምንድነው የተፈጠረው ማለት በቃ እኔ በሰዓቱ ተደናግጬ እያመመኝ ህመሙን ችዬ ነው የሄድኩት ማለት ከዛም ያው እኔ እንዴትስ ለሰው ላውራ በሰዓቱ ማለት ብዙ ነገራቶች የተፈጠሩ ስለመሰለኝ በድንጋጤ ራሴ ሄድኩኝ ከዛም እዛ ደግሞ በቃ እስካሁን ድረስ የጠበቁትን ክብረ ንጽህናዬንና ብዙ ይሄንን ሁሉ አመት ይለፋውበት ንብረቴን ሰማ በማጣቴ በጣም አዝናለሁ አይዞሽ በጣም ከባድ ነው ማለት የምትነግሪኝ ነገር በጣም ከባድ ነው ማለት አንዳንዴ ከባድ ነው አስቸጋሪ ነው ግን እስኪ ለመረጋጋት ሞክሪ በቃ እኔ የምትረዳኝ ከሆነ እርዳኝ እየጠራውኩም ሲጀምር ለዚሁ ነው እንዲ ማለት ስሰማው ቀላል ነው ግን እኔ ሊደረሰብኝ ነገር እንደዚህ ቀላል አይደለም በጣም ከባድ ነገር ነው ማለት በቃ ስንት አመት በሙሉ እኔ እንዴት ያጠራቀምኩትን ላቤን የለፋውበትን በዛ ላይ በቃ እንደዚህ እንደነገርኩ ክብረ ንጽህናዬን ምናምን በዛ ላይ ደግሞ አሁን ገና በሽታዎች ምናምን አሉ ይሄ ሁሉ ነገር ነው የደረሰብኝና በቃ ከየትም ጉርጓድ ውስጥ ፈልገህ እንድታገኝልኝ ነው በቃ ምለምንክ እባክህ ደግሞ ማድረግ ትችላለህ የተዘረፍሽው ምንድነው ምን አሁን እኛ እንድንፈልግልሽ የፈለግሽው ምንድነው ከማለት አሁን ተፈጠረ ካልሽኝ ውጪ የሰረቀብሽ ነገር ምንድነው እስኪ በዲቴል ንገሪኝ ያው መኪና ይዞ ወጥቷል እና ደግሞ እንትን መሳቢያ ውስጥ የተቀመጡ ብዙ የስራ ብሮች አሉ እና በካሽ ያስቀመጥኳቸው ብር ነበሩ እነሱም የሉም በዛ ላይ ደግሞ እንዴት ትራንስፈር እንዳስደረገኝም አላቅም ስልኬ ላይ ማለት አካውንቴ ላይ ያለው ብርም እንዳለው ወጥቷል እንዴት እንደወጣም አላቅም እና ይሄ ሁሉ ነገር ነው የጠፋውና እባክህን በቃ ምለምንክ እሱ ነው አሁን ምንም የለኝም አሁን ባዶ ነኝ በቃ አይዞሽ ያው እኛ እንግዲህ ማድረግ የምንችለውን ነገር እናደርጋለን ግን እስኪ ስለተፈጠረው ነገር አንዳንድ ነገሮች ልጠይቅሽ ሲጀመር ሰውየውን ከዛ በፊት አይተሽው ታውቂያለሽ ማለት ቤት ከመግባቱ በፊት የኔ ቢጤ ነው አይነት ነገር ነገርሽኛል እንደሱ አይነት ነገር ነው ሰፈር ውስጥ አይተሽው ታውቂያለሽ ምናልባት ሆን ብሎ ተከታትሎሽ ነው ይሄን ነገር ይፈጸመው አዎ በቃ ስገባ ነው በቃ በር ላይ ቆሟል እንደተቸገረ ሰው እራበኝማ ምናምን ሲል እንዴ ልጨክን መጨከን ስላቃተኝ ነው እኔ ማለት እንዴት ወደ ውስጥ አስገባሹ እኔ እንደዚህ አይነት ነገር እንዴት ያስባል እኔ እኮ በኔ ቤት መልካም መስራቴ ነው እንደዚህ ጉድ እንደሚያደርገኝ በምን አቃለውኝ ማለት በዛ ላይ ደግሞ በቃ ሌሎቹ ጋር ራስ ያጣውን ነገር ከኔ ያገኛል ብዬ ስላሰብኩ ነው ማለት ሁሉም ሰው ለምሳሌ ከሌላቸው ፊታቸውን ያጠቁራሉ ለዛ አንድ ሰው በረዳ ቁጥር ደግሞ ላንተም ጽድቅ ነው ያንን በማሰብ ነው ይረዳው ላይ እኮ አይደለም አሁን ችግሩ ማለት አሁን አንዳንዴ የኔ ቢጤዎች ምናምን ሲመጡ ያለሽን ነገር ተሰጪና ከዛ ያንቺ ቤት ውስጥ ማስገባት በተለይ ሌላ ሰው ከሌላ ቤት ውስጥ ሴት ነሽ ይሄንን ነገር የፈለገ ቢሆን አሁን ብዙ ሰው ተመሳስሎ ተንኮል እየሰራ ባለበት ሰዓት ላይ ያንቺ ቤት ውስጥ ማስገባት ትንሽ ግር ስላለኝ ነው እንዴት ምስኪን ሰው እንደዚህ ያደርጋል ብለ ታስባለህ እኔ እንደዚህ ያጠቃኛል ብዬ አላሰብኩም ካለም ደግሞ በቃ ብር ሰጥቼው ልብሱም ስለተቀዳደደ ልብስ እንዲለብስበት ብር ልሰጠው ነው እኔ ያስገባሁት ምግቡን ከጨረሰ በኋላ እሱ ለካ አሲሮ ከማን እንደተዘዘ ከየት እንደመጣ ራሱ አላቅም በቃ ለምንድነው ጮቤውን አውጥቶ አስፈራራኝ ልክ ምግቡን እንደጨረሰ ማለት እና በልቶ ልክ እንደጨረሰ በቃ ጮቤውን አወጣ እሺ ከዛ በቃ ምን ይፈጠር አላቅም ከጮቤ ብቻ እንትን ስል ነው ማቀው ማለት አካላዊ ጥቃት አድርጎብሽ ነበር ወይም ደግሞ ራስን ስቼ ነው የምትኛል እኮ ራስን በድንጋጤ ነው ሳትሽው ወይስ ሌላ ያደረገብሽ ነገር አለ ማለት እንዴት ዝም ብለሽ ራስን ልትስች ይቻልሽ
ያው ድንጋጤም አለ ከዛ በድንጋጤ ደግሞ የሆነ አፌን እንደዚህ ያፈነኝ ነበር እና እንዴት ከዛ በኋላ ምን ይፈጠር አላቅም ብቻ የሆነ ብቻ እጁን ወደ አፌ ሲያስጠጋ አቃለሁ ከዛ በኋላ ግን አላቅም ስነቃ ብቻ ነው ማቀው ብቻሽን ነበር የምትኖሪው ቤት ውስጥ አዎ ብቻዬን ነው የምኖረው ምን ነው የምትሰሪው እኔ ኢንተርናሽናል ሞዴል ነኝ ኦኬ እና በሱ ነው በቃ የምተዳደረው ምናልባት ይሄንን ነገር የሚያክሰው ወይም ደግሞ ኢንተርናሽናል ሞዴል መሆንሽን የሚያክሰው ይሄንን ሊያደርገው ይችላል ለምናልባት ስራ ላይ የተጋጨሽ ወይም ደግሞ አረ የለም እኛ ስራ ላይ እንደዚህ አይነት ነገር የለም ሲጀምርም ማለት በፍቅር በመተሳሰብ ስራን ትሰራለህ ወደ ቤት ትመጣለህ በቃ ሌላ እንደዚህ የሚያደርሰን ነገር ምንም የለም ደግሞ እንዴትስ እንደዚህ ሊጎዱኝ ይችላሉ ሁሉም እንደኔው ናቸው እንደው በስራ አጋጣሚ የሚቀና ወይም ደግሞ ባንቺ አሬላ እስኪ ጎረቤትስ ምናምን ማለት የሁሉ ነገር ሲፈጠር ቢያንስ ልትጮህ ትችላለሽ ምናምን እየጮኩ ነበር መኪናው ሲወጣም ደግሞ የሚታወቁ ነገሮች አሉ ቆይ ጎረቤት የለም የሆነ ሰው ያንቺን መኪና እያሽከረከረ ከቤት ሲወጣ ምናምን እንደነዚህ አይነት ነገሮች የሉም ወይስ ምንድነው እዛ ጋር ያለው እንደው እኔን ከጠየቅሽኝ ማንንም ሰው ከመሬት ተነስቶ እንደዚህ ያደርጋል ብዬ አላስብም ማለት ሰው የኔ ቢጤ መስሎ ቤትሽ ውስጥ ገብቶ አንቺ ላይ አካላዊ ጥቃት አድርጎ መኪናሽን ወስዶ አንዳንድ ንብረቶችንም ወስዶ ይሄን ነገር የሚፈጽመው እርግጠኛ ነኝ አንድ የምርም የኔ ቢጤ የሆነ ሰው አይደለም ከሱ ጀርባ የሆነ ነገር አለ ብዬ አስባለሁ እስኪ አንቺ የምር ተረጋግተሽ ምናልባት ከዚህ በፊት ከፍቅረኛ ጋር በተገናኘ ወይም ደግሞ ከጮኛ ጋር በተገናኘ አዲስ ነገር ካለ እንደዚህ ያስከፋሹ ወይም ደግሞ አንቺን ያስከፋሽ ሰው ካለ ብታስታውሽኝ ብትነግሪኝ እንጂ የኔ ቢጤ የምርም የኔ ቢጤ የሆነ ሰው የምግብ ጥያቄ ያለበት ሰው ገብቶ መኪና ይዘርፋል ይሄን ልቡን ከት ያመጣል ደግሞ እንደዚህ የሚያደርግ ሰው እርግጠኛ ነኝ ከጀርባ የሆነ ነገር አለ እና ይሄ የተደራጀ ይመስለኛል እስኪ ከዚህ አንፃር ሌላ ሰው ካለ ንገሪ እኔ እንደዚህ ጻምናም ከሰው ጋራ ማለት የለኝም ግን ደግሞ ይመስለኛል እኔ እንደዚህ የኔ ቢጤ ምናምን ሲመጣ ቤት ውስጥ ነው አስገብቼ ማበላው ሁሉ ጊዜ አዎ ይሄን ደግሞ ሁሉም ሰው ያውቃል እና እንደዚህ የኔ ቢጤ ሳይ ምናምን ማለፍ አልችልም በጣም ነው እንትን ምረዳቸው እና ይሄ ነገር ከተፈጠረ በኋላ ቤት ከሄድኩ በኋላ ምናምን ለአንድ ለሁለት በጣም መራመድ አቅቶኝ ምናምን ነበር በጣም ታሚ ነበርና ምንም ደግሞ ላጣራ አልቻልኩም ነበር ሁለት ቀኑን ሙሉ ማለት ከዛ ትንሽ መራመድ ምናምን ሲችል ጎረቤት ምናምን ነገር ማጣራት ጀመርኩኝ ከዛ እንደዚህ ጥቁር ሹራብ ለበሰ ምናምን ማለት ጀመሩ ከዛ ምንም ወይኔ ሁሌም ነው አንቺ ኖርሽም አልኖርሽም በርሽ ጋር ነው እኛ ደግሞ ይሄ ሁሌም ስለምታበዩ ይመስለናል እንጂ በቃ በርሽን ሳይረግጥ ምናምን ቼክ ሳያረግ ምናምን አንኳክቶ ቼክ ሳያረግ ምናምን አይሄድም እና ብዙ ቀን በተደጋጋሚ አይተናል ምናምን አሉ ከዛ ግን ምልክቱን ስነግራቸው እንደዚህ ጥቁር ሹራብ ያደረገ ምናምን ያው ብዬሃለው ቅድምና ጻጉሩን ያንጫባረረ ምናምን ስላቸው ምናምን አሉ ከዛ እኔ ደግሞ እንደዚህ ማለት የፍቅር ግንኙነት የለኝም የስራ ባልደረቦቼ ደግሞ ማለት እንደዚህ አይነት ሰው የለም በዙሪያዬ ላይ እና ማን ደላከው ምናምን ደግሞ አላቅም በቃ ጌታ ይምጣ እንዴት ይምጣ አላቅም ምንም ማቆ ነገር የለም ብቻ ደግሞ ይሄን ያህል እሺ ቆይ ንብረቴን ከፈለገ ለምን እኔን ማሰቃየት ፈለገ ማለት ለምን በቃ ለምን ሊደፍረኝ ቻለ ህይወት ጋር የሆነ የሚያገናኝ ነገር ያለው ይመስለኛል ከኔ ቢሆን እኮ ንብረቱን አይወስድም ነበር በቃ ማሰብ ያለበት እኔን ከፈለገኝ እኔን በቃ እንደፈለገ አደረገኝ አይደለ ለምን ንብረት ይዞ ለመውጣት ፈለገ አጋጣሚ መጠቀም ፈልጎ ነው እንጂ ይሆናል ብቻ አላቅም እንዴትም ብለክ ብቻ አግኝልኝ በቃ ማግኘት ይችላል አግኝልኝ ካላገኘክብኝ ግን ራስን ነው አጠፋሃለሁ በቃ ለማንም ትደርስ ለምንድን ነው ለኔ መድረስ ያቃተክ ሲጀምር ተረጋጋ ታዲያ እንዴ ለምን እንደምታጠፊኝ ነኝ በቃ ለሌሎቹ እንደምደርስ ለኔም ድረስልኝ እሺ እኮ ተረጋጋ እንዴ በቃ ሂድ ምን ትሰራለክ ነገርኩ አይደል ፈልግልኝ ይሄን ለሌላው ቢሆን ኖር ታሽቃብጥ ነበር አንተም ስርዓት ይኖርሽ መስተቀሚውን ቃል ለየለየሽ ተጠቀሚ
ሲጀመር ጉዳዩን ገና አሁን የነገርሽኝ አሁን መፍትሄ ልሰጥሽ አልችልም በዛ ላይ ስለሰውየው በቂ መረጃ ገና አልሰጠሽኝም አልጠየቅኩሽም ህይወቴን እኮ ነው ያበላሸው እሺ ንብረቱ እኮ ነው ያለው ንብረቱ አይደለም እሺ ህይወቴ ይገባኛል ይኸውልሽ ይገባኛል ግን ላግዝሽ ነው እንጂ የመጣሁት ይሄን ያለ እኔ ላይ እንትን እንድትይ አልፈልግም ተረጋጊ በቂ መረጃ ስጪኝ ሰውየውን መፈለግ ካለብኝ እፈልጋለሁ አሁን በዚህ ቅጽበት እንግዲህ ሰፈርሽንም ያለውን አድራሻ ትነግሪንና ላንቺ ነገርሽው መረጃ እኛም ዲቴል እንጠይቃለን ከዛ ውጪ ግን ምጠይቅሽን ጥያቄዎች መልሽልኝ ተረጋግተሽ አሁን ታዲያ ያለሽበት የጤና ሁኔታ እንዴት ነው ማለት ምርመራ መቼም ታደርጋለሽ ምንድነው አሁን ሆስፒታል ያለው ነገር የሰጡሽ የምርመራ ውጤትስ ምንድነው ያው መድኃኒቶች ሰጥተውኛል እና በቀጠሮ ነው ያለሁት በቃ ይሄን መድኃኒት ጨርሺ ነው የታብያለኝ ከዛ ያለውን ነገር እናወራለን ያሉኝ ምን ይሁን አላቅም ግን ደግሞ በቃ ከዚህ በላይ ህይወት መመሰቃቀል የለም ሁሉን ነገር ያጣሁት ከንብረት ያለውንኩኝ ከራሴ ያለውንኩኝ እና በቃ የኔ ነገር ከባድ ነው ምን ያልቀን ሆነው ይሄ ነገር ከተፈጠረ ሳምንት አንድ ሳምንት ሙሉ ወደ ፖሊስ ወይ ደግሞ ይኖራል እኮ አንዳንዴ እኮ ቤት ማለት ሰፈር አካባቢ እኮ ያሉ ጥበቆች አሉ የከተማ ፖሊሶች ይኖራሉ የወረዳ የቀጠና ፖሊሶች ምናምን ይኖራሉ ይሄን ነገር አላመለከትሽም አመልክቻለሁ እንዴ ዝም እላለሁ ታዲያ መፍትሄ አልሰጡሽም ያው በቃ እነሱም እንዳንተው ነው ያሉት ቆይስቲ ትንሽ ጊዜ ስጭኝ ምናምን ያሉትና ስልኬንም ደግሞ በአጋጣሚ ይዞት ነበር የወጣው ለእናንተ ደግሞ ያው ማለት ሚዲያችሁን ምናምን በጣም እከታተላለሁና በምን ላገኛችሁ በምን ልደውል ከዛም ያው እጄሌም ስልክ አልነበረም እንደነገርኩክ ደግሞ እያመመኝም ስለነበረ ከሰው ነው የእናንተንም ስልክ የወሰድኩት ማለት እነሱ ያግዙሻል ስላሉኝ ነው እና በቃ እስኪ ስለሰውየው መረጃ ስጭኝ ምናልባት ባይንሽ ስላየሽው ይሄ ነው ማለት ትችያለሽና ካለባበሱ ጀምሮ ስለ ድምጹ ስለተለያዩ ነገሮች ስለተጠቀማቸው ቃላት ምናልባት የተጠቀማቸው ቃላት አንቺን ለማስፈራራት የተጠቀማቸው ቃላት ለኛ እንደ ፍንጭ ሊሆኑ ይችላሉ መጀመሪያ ሲለምን ማለት ይሄ በቃ እንደኔ ቢጤ ሲመጣ እንትን ነበር የሆነ ቅላጽ ያለው ከዛ በኋላ ግን በቃ በልቶ ከጨረሰ ሊያስፈራራኝ ሲል ግን ይሆናላ ይሄ ያራዳ ቋንቋዎች ምናምን የተጠቀሙ እንደ ድሩዬ ነገር አዎ እና የከተማ ልጅ እንደሆነ ያስታውቃል ሲጀምርም ደግሞ ማለት ነው አንቺ ታሪን እንዴት አልጠረጠርሽም መጀመሪያ እንዴት ተጠራጠራለሁ መጀመሪያ እኮ በቃ እንደ የኔ ቢጤ ነው እየለመነ ይመጣው ስለዚህ በድራማ መልክ ነው የቀረበኝ ነው ማለት አዎ እና ምንም ሲጀምር ምንም ደግሞ ያለኝ ነገር የለም ምንም ማለት ነው በቃ ወዲያው በላ ልክ እኔ ስወጣ ማለት ብር ልሰጠው ነው የወጣሁት ጨረስክ ምናምን ብዬ ብር ልሰጠው ልብስ ልበስበት ምናምን ብዬ ልሰጠው ነው ከዛ ልክ ስወጣ እሱ ተዘጋጅቶ ምናምን ነው የመጣው እኔ ደግሞ መርዳቴን እንጂ በቃ ምንም ያሰብኩት ነገር ስላልነበረ አወጣ ምናምን ሊወጋኝ ሲል እሱን ተከላከልኩ ምናምን ከዛ በቃ ቅድም እንዳልኩ እጁን ወዳፌ እያስጠጋ እንዲየከፋውት ነበር ከዛ ምን ይፈጠር አላቅም ከዛ ግን ከነቃው በኋላ ነው ወዲያው ይመጣልኝ ይሄ መደፈሪም ጤንነቴም አይደለም በቃ የለፋውባቸው ንብረቶች መደፈርሽ ላንቺ ትልቅ ነገር ነው ዋጋ አለው ግን በቃ አንዴ ከሆነ በኋላ ደግሞ ለሌላው ነገር ማሰብ አለበት ይቀላል ነው ያልኩ አይደለም እመሙንቺዬ ወደ እንትኖቹ ላይ ቼክ ላደርግ መጣው ማለት ምን እንደወሰደ ምናምን ከዛ ሳይ ብሮቹም የለም ስልኬም የለም ምናምን ሶጣ መኪናው የለም ምናምን ነገር ከዛ በቃ እንትን መራመድም አልቻልኩም ነበር ትንሽ ከተረጋጋው በኋላ ያለቀስኩኝ ወደ ሐኪም ቤት ሄድኩኝ ያው የመኪናውን ቁልፍ ማለት እዛው ላይ ጥለሽው ነው ወይስ እንዴት አገኘው አዎ እዛው ላይ ነው ትቺው የገባው መኪና ውስጥ አዎ እኔ ጋር እንደዚህ ነገር አጋጥሞኝ ያቅም ይሄ ለመጀመሪያ ጊዜ ነው እኔ ቤቴ ላይ ምናምን እንደዚህ ሌባ ገብቶ ምናምን አያቅም ሲጀምር ተዘግቶ እኮ ሳምንት ወር ይውላል የኔ ቤት የኔ ግቢ ግን አሁን እንዴት እንደዚህ ሊፈጠር እንደቻለ አላቅም በቃ ማል ሊያጠቃኝ እንደፈለገ አላቅም ብቻ በቃ ፈጠነና ይሄን ነገር ድረስልኝ ማለት አሁን ያው እንግዲህ እንደነገርሽኝ ሆስፒታል ምርመራ እንዳደረግሽ ነግረሽኛል ግን የት ሆስፒታል ነው የተመረመርሽው ወይ ደግሞ ቀጥታ ወደተኛው ሆስፒታል ነው ያሄድሽው
እና ምናልባት እስኪ እዛ ማጣራት ያሉብን ነገሮች ብናጣራም ጥሩ ነው ብዬ አስባለሁ። ምንም የምታጣራው ነገር የለም። ወረቀቱ እጄ ላይ ያለ እኮ በቃ የታከምኩበት እጄ ላይ ያለ መድኃኒቱ አለ እጄ ላይ እሱን ማየት ትችላለህ። አሁን ሆስፒታል ሄደክ ምንም የምታጣራው ነገር የለም ሲጀምርም። ያው የግድ የተቋሚያችንን ምንነት ማጣራት ስላለብን ነው። ሆስፒታል አይደል የሰረቀኝ ቤቴ ነው። ሆስፒታል ላለው ጉዳይ አንተ ምን ጨነቀ እኮ? ያው አሁን ምናልባት የምናገኛቸው ነገሮች ይኖራሉ። ምክንያቱም አንቺ ሆስፒታል ከሄድሽ ስለ ሰውየው በተለያየ መንገድ እዛ አንቺ ጋር ጥሏቸው ሄዱ አንዳንድ መረጃዎች ካሉ ያንዳንዷን ነገር ለማጣራት ይረዳናል። ከዛ ውጪ ግን ምናልባት ያልተረዳሁት ነገር ቢኖር ማለት አንድ ሴት በጣም ሊያስጨንቃት የሚችለው ምንድነው ብዬ ሳስብ ክብር ነው። እና አንቺ ክብርሽ ተወስዶ ብዙ ነገር ደርሶብሽ ምክንያቱም ታዋቂ ሞዴል ነኝ ብለሻል። አንቺ ሀብታም ነሽ፣ ብዙ ገንዘብ አለሽ፣ እርግጠኛ ነኝ ብዙ ገንዘብ ስላለሽ ነው ምናልባት ሰዎች አንቺን ለማጥቃት የሞከሩትና ይሄን ያህል ጥቃት ደርሶብሽ ገንዘብ አሳስቦሽ የተዘረፍኩት ነገር ምናምን ብለሽ ወደዛ ሄድሽበት ምክንያት አልተረዳሁትም። ማለት እንዴት እንደዛ ሊሆን ይችላል? አንተ ሲጀምር ምንድነው ችግርክ እንዴ? ችግሬ ጥያቄ ንብረትም እኮ ክብሪ ነው እንዴ? ሁለቱም እኮ የኔ ክብር ናቸው እንዴ? በቃ አንዴ ክብሬን ካጣው በኋላ ደግሞ ሲጀምር በቃ ለብር ያስጨነቀኝ ብር ከሌሊም በምን ተታከማለሁ? ጎዳና ልወጣ ነው ዛሬ ሰው ረጂ ሆንኩ ልጅ ጎዳና ይሄንን ህዝብ ለምን ነው? ይሄ ህዝብ ለኔ የሚሰጥ ነው ሲጀምርስ? ሲቀጥል ደግሞ ልረዳኝ ካልፈልክ ደግሞ ውጣልኝ በቃ ሂድ፣ ሌላ ሰው ፈልጋል። ምንድነው ምረጋጋው? ተረጋጊውልሽ የጠየቁሻለሁ እኮ አንቺ ለማገዝ መሰለኝ። አይ እንደዚህ አይነት እገዛ ይቅርብኝ በቃ። እኔ ምልህን ነገር ተተክ ወደዚህ ትሄዳለህ። ምንድነው እኔ ምልህን ነገር ለምን አሰማም እንዴ? ታበዳይ እኮ ነኝ። እሺ ይኸውልሽ ተበድለሻል፣ ግን ጥያቄዎች እየጠየቁሽ ነው። ለምን ደግሞ አትመልሽ? እየመለስኩልህ እኮ ነው። አንተ ሲጀምር ግራ ወደ ቀኝ ሆስፒታል እሱ አልወሰደኝ። አሁን ለምሳሌ ቅድም ሆስፒታል ወሰድሻል የሄድኩት እኔ ሆስፒታል የታከምኩት እኔ፣ እሱ ደግሞ እኔ ጋር አለ ማስረጃ ስልክ አንተ ሆስፒታል ስለሱ ማጣሩ ነገር ይሄ ሲጀምር ማይመስል ነገር ነው። በቃ አውጣልኝ። ስለዚህ እንዳጣራ አልፈለግሽም ሆስፒታል ሄጄ ማለት ነው እንዴ? ለምን ታጣራለህ? ለምን አላጣራ? ለምን የምታጣራው? ሲጀምርም አንተ ስለኔ ነገር አንተ ምን የምታውቀው ነገር አለና የምታጣራው እኮ? ዛሬ ገና ነው አንቺን ያወቅኩሽ አለ አልኩህ እኮ በቃ ማስረጃው እኔ ጋር አለ እኮ። እሱን እኮ ማሳየት ነው ቀላል እኮ አሳያለሁ እኮ። እሺ እንድትሳይ ነው የምፈልገው፣ ሌላ ነገር እኮ አላልኩሽም። እንደዚህ አይነት ነገር በቃ መስቀለኛ ጥያቄ አጠይቀኝ። መስቀለኛ ጥያቄ መጠየቅ እኮ ስራዬ ነው። ምንድነው እኔ ምን እንትተክ ወደ ሌላ ነገር የምትሄደው? እኔ እኮ ተጎጂ ስለሆንኩ ነው የጠራሁክ እንድትደርስልኝ ነው። እሺ ስሜት ያረጋሽ ነው። ሌሎቹ ለምን ስሜት አያልሆንም? ተጎጂ እኮ ነኝ እኮ። የተጎዳ እንዴ ራሴን አጥቻለሁ ንብረቴን አጥቻለሁ ያልኩህ እኮ ነው እንዴ። ቀልድ ነው እንዴ አንተ ያስካው? እሺ አይ ንብረት እኮ ስትኝ ግራ ገብቶኝ ነው። አንቺ ኢንተርናሽናል ሞዴል ነሽ። በሰከንድ ያሁን የምታደርጊውን ነገር በሙሉ ምናልባት ኢንስታግራም፣ ቲክቶክ በጣም ማህበራዊ ድረገጽ ይኖርሻል። ብዙ ሰዎች ከጀርባሽ አሉ። አንቺ ሰው ያለሽ ሰው ነሽ እና እንዴት ነው አሁን እዚህ ጋር ይሄን ያህል ጥቃት ደርሶብሽ ስለ መኪና የምታስቢው ስለ ገንዘብ የምታስቢው? ለምን አላስብም? እኔ እኮ ኢንተርናሽናል ሞዴልም ብሆን ለፍቼ ነው ማመጣው። ማንንም አለፋሽም አላልኩም። እሺ አለፋሽም አላልኩም። ደግሞ ነገ የምሰራው ደግሞ ለሌላ እቅዴ ነው። እሺ እኔ ያው በሌሎች ሴቶች ሂሳብ አስቤው ነው። ምናልባት ያንቺ ፐርሰናል እቅድ ላይ ኖራችሁ ይችላሉ። እኔ ደግሞ ብዙ አላማና ብዙ የምረዳው ሰው አለኝ። በቃ ያ ደግሞ የሚሆነው ግዴታ ይሄኛውን ሳመቻች ነው። ይሄ ጠፍቶብኝ ድጋሚ ነገ አግኝቼ ይሄንን ነገር ከምገዛ በዛ ነገ በማገኘው ብር ደግሞ ሌላ ነገር ባደርግበት ይሻለኛል እንደኔ። ቆይ ራስሽን ከሳትሽ ሆስፒታል ማን ወሰደሽ? ነቃው እኮ ብያለሁ። ከነቃው በኋላ ማለት የድንግልና የተወሰደባት ሴት እንደዚሁ ዝም ብላ ማለት ያው እንደነገርሽኝ ገንዘቤንም አካውንቴንም ሙሉ ወስዶታል ብለሽኛልና እንዴት ታከምሽ? ገንዘብ ከየት አመጣሽ? እና በመቼም ያው በነፃ የሚያከም ድርጅት አለ ብዬ አላስብም። እና ወደ ሆስፒታል እንኳን ለመሄድ ገንዘብ ያስፈልጋል። በዛ ላይ ሴት ልጅ አንዴ ከተደፈረች ምናልባት ይሄ ከእንቅስቃሴ ጋር በተገናኘ ከባድ ነገሮች ሊኖሩ ይችላሉ። ከዛ አንፃር መልሽልኝ እስኪ። ነግሬሃለሁ እኮ ወደ ኋላ ለምን እንደምትመልሰኝ? መራመድ አቅቶኛል። ከዛም ብሩንም ቼክ ሳደርግ ብሩ የለም። ከዛም ስልኬንም ሳይ ስልኬ የለም። ከዛ በቃ አማራጭ ያደረኩት ምንድነው መሄድና መታየት ነው። እኔም መኖር አለብኝ። ከዛ ሄጄ ታየው። ከታየው በኋላ ደግሞ በቃ ይሄ አጋጣሚ እንደሆነ ስለሆነ እንዴት ሄድሽ?
ጓደኛዬ ጋር ደውዬላት ስልክ የለኝም ብለሻል አዎ ጎረቤት ጋር ሄጄ ነው ማለት ጎረቤት ጋር ሄድኩት ራሱ እየተንፏቀቅኩ ነው እየተንፏቀቅኩ ማለት ነው እንደው እስኪ ጎረቤቶችሽ ያቃሉ ምስክር ሊሆኑኝ ይችላሉ እየተንፏቀቅኩ ነው ሄጄ ስልክ አስደውሉኝ ብዬ ጓደኛዬ ጋር ቶሎ ድረሽልኝ ቢያት መጣች ከዛ እግዚአብሔር ይስጣት አሳከመች ምናምን ከዛ ቤቴ ላይ እንትናለችኝ ከዛ በቃ ፖሊስ ጣቢያ ምናምን ስትል እኔ ደግሞ አልችልም መራመድ በጣም ነበር የከበደኝ 2 ቀኑን ከዛ 2 ቀኑን ቤት ተኛው በሶስተኛው ቀን ፖሊስ ጣቢያ ምን ሰፈር ውስጥ ምናምን እንዲጉዶኛለው እስቲ እንደዚህ የምታውቁት ሰው ነው ስለ አዎ እንደዚህ ጥቁር ሽራ ሁሌ የሚመጣው ምናምን ብለኝ ነገሩኝ ከዛ በኋላ ነው ከዛ እዛ ከተቀምኩ በኋላ ወደ ለፖሊስ ያለውን ነገር አልነገርሽም ተናግሬያለሁ እንዴት ታዲያ መፍትሄ የለውም እነሱ መፍትሄ ይሰጡኛል እይታው ውጪ እንዴት ሊሆን ይችላል እስኪ ለማንኛውም ሲጀምር እዛ ሳልሄድኩ እናንተ ጋር አልመጣሁም የነሱ ስለዘገየብኝ ነው ያው ሳምንት ሆነው ስላልሽኝ ነው እና እስኪ ጉዳዩ ደግሞ የተፈጠረው ጉዳይ ከባድ ነው ምክንያቱም እንደዛ አይነት የምርም ፖሊስም ይሄንን ጉዳይ ባጭሩ ካልፈታው እና የሰዎች የተስፋፉ ስለሚመጡ ለዛ ነው አጥብቄ ጠየቁሽ በቃ እባክህ ጥያቄውን ተውና እርዳኝ ነው ምልክ እባክህ በቃ እርዳኝ ለሌሎቹ እንደምትረዳቸው እርዳኝ በቃ እስኪ እንደው በመጨረሻ የምትነግሪኝ ነገር ካለ አይዞሽ ሊቀላል አይደለም በቃ እኔ ምንም እናገረው ነገር የለም ነግሬያለሁ በቃ እርዳኝ ስለዚህ የምትሰጪን ጥቆማለ የለም ከዛ ውጭ እሺ በቃ አንቺ ተረጋጊ አይዞሽ ያው እኛ እንግዲህ ጥያቄ መጠየቅ ያለብን ነገሮች አሉ ያልሽኝ ጎረቤትንም ማህበረሰቡንም እንደነዚህ አይነት ነገሮች እየተረጋገሙ ስለሆነ እነሱን እንጠይቃለን አንቺ አይዞሽ አታልቅሽ እንግዲህ ውድ ተመልካቾቻችን ከማርታ ጋር የነበረውን ቆይታ ይሄንን ይመስላል ያው የሰጠችን ጥቆማ አሉ ትንሽ አስቸጋሪ ጥያቄዎችን በቀጥታ ነው የጠየቅኳት ያው ሳምንት ስለሆነ ለፍለጋ ያው አንዳንዴ በትኩሱ ሲሆን ነገሮች መፍትሄ ለመስጠት ይቀላሉ ግን አሁን ሳምንት አካባቢ ስለሆነው ማጣራት ያሉብን ነገሮችን እናጣራለን ከሷ ጋር ጎረቤት የተባለውንም ከሷ ጋር ግንኙነት አላቸው የተባሉ ሰዎችን በሙሉ ለመጠየቅ እንሞክራለን የአካባቢ ጥበቃዎች በእርግጠኝነት እንደነዛ አይነት ሰዎች ስለሚያውቋቸው እነሱን መጠየቅ ይኖርብናል ለሷ ግን መፍትሄ እስከምንሰጥ ድረስ አብራችሁን ቆዩ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ዛሬ እንግዲህ በማርታ ጉዳይ የደረስንበት አዲስ ነገር አለ ውድ ተመልካቾች እንግዲህ ለእናንተ ይዘን የቀረብናላችሁ ዛሬ የወንጀሉ ባለቤት ይሆናል ብሎ የተጠረጠረው ግለሰብ ከራሱ አንደበት እስከምናወጣጣው ድረስ የመጀመሪያው ተጠርጣሪ የመጀመሪያው የኔ ቢጤ መስሎ እንግዲህ ሰዎች ላይ ፋውል የሚሰራ ሰው በተደጋጋሚ ይህንን እንዳደረገ ከማህበረሰቡ አጣርተን ዛሬ እሱ ግቢ እንገናኛለን ውድ ተመልካቾች ዛሬ ጌታባቱም ገብቶ አያመልጠንም የምርም የወንጀሉ ባለቤት እሱ ከሆነ ዘብጥያ ለማውረድ እሱን ዛሬ እንግዲህ እሱ ቤት ነው የተገኘነው ማጣራት ያሉብን ነገሮች ያንዳንዷን ነገር አጣርተናል የማርታ ጎረቤቶችን አናግረናል እንደዚሁም የአካባቢ የደህንነት ካሜራዎችን አግኝተናል በዛ መሰረት እንግዲህ ሰውየው ያንዳንዱ እንቅስቃሴዎችን በመከታተል ዛሬ የሱ ቤት በቅርብ ርቀት የምታዩት ቤት ነው እዛ ሄደን ያንዳንዷን ነገር ለማጣራት እንሞክራለን ከማን ጋር ነው የሚኖረው ማን ነው ልጁ የኔ ቢጤ መስሎ ከዚህ በፊት የሰራቸው ወንጀሎች ምንድናቸው ይሄንን ሁሉ ነገር አጣርተን እንግዲህ ዘብጥያ እንዲወርድ እናደርጋለን መጀመሪያ ግን ያንዳንዷ ነገሮች ከሱ እንዲመጡ የድለላ ስራ ይሰራል ተብሏል እሱንም እንደዚሁ ጓደኞቹ ነግረውኛል ስለሱ ሳጣራ ስለዚህ በድለላ በተለያየ መንገድ በድለላ ስራ አመካኝተን እንግዲህ በዛ መንገድ ያንዳንዷን ነገር እናወጣጣዋለን እስከዛው ድረስ አብራችሁን ቆዩ እንግዲህ ተመልካቾቻችን የሄኖክ ቤት የተባለው ይሄ ነው ምን እንደሚገጥመን ውስጥ አናቀም እንግዲህ ያንዳንዷን ነገር ለማጣራት እንሞክራለን እዚህ ቤት ሰው የለም ሰላም ጤና ይስጥልኝ አቡ ይስጥልኝ ሰላም እንዴት ነሽ ሰላም አንዴ ስለ ሰላም ግን ምንድነው ይሄ የሄኖክ ቤት ነው አይደል ባልት ካልተሰሰተ የሄኖክ ቤት ነው ግን ምንድነው ካሜራውን አጥፋልኝ ምንድነው አይደለም ካሜራውን አጥፋልኝ እሺ ተረጋጊ ቆይ ምን ፈልገክ ነው ቤት የመጣከው ቆይ እሺ ተረጋጊና ስለ ሄኖክ አንዳንድ ነገር አንተ አጥፋልኝ ካሜራውን አንዴ ተረጋጊ ሄኖክ እዚህ ጠብቀኝ ብሎኝ ነው ጓደኛዬ ነው ሄኖክ አልደወለልኝም ስለዚህ እዚህ ቤት መግባት አልችልም እዛው ቆሞ ማውራት ትችላለህ እኮ እሺ ተረጋጊ ምንድነው
ማረግ እሺ ተረጋጊ ሄኖክ ለምን እንደፈለከው ከሄኖክ ጋር በተገናኘ አንዳንድ ነገሮችን ልጠይቅሽ ፈልጋለሁ ስለ ስራ ነው ስለዚህ ሄኖክን ከፈለክ ሄኖክ መጠየቅ ትችላለህ ከእን ካሜራ አንዴ ተረጋጊ አንዴ ይኸውልሽ ተረጋጊ ቆይ ተረጋጊ ይኸውልሽ ተረጋጊ ካሜራ ናቷልኝ ቆይ እሺ እኮ ግዴለሽ እሺ እዚህ ቤት አትገባም እሺ አይኸውልሽ 5 ደቂቃ ብቻ ሄኖክን ከፈለክ ሄኖክን በውጭ አግኝተህ ማውራት ትችላለህ ቤት ጠብቀኝ ብሎኝ ነው ይደውልልኝ ነበር አልደወለልኝም አንድ የሚሸጥ መኪና አለና መኪና እንዲሸጥልኝ ፈልጌ ነው ምንድነው ካሜራው እሺ ካሜራውን ትነግረኛለህ ካሜራውን አጥፋልሻለሁ እሺ አጥፉላት አንዴ ተረጋጊ ነይ ነይ እሺ አጥፉላት አንዴ እሺ ምንድነው እሺ አንዴ አረፍታለሽ እኮ ላለው ግን ምንድነው እኮ ቁጭ በያ ታዲያ እሺ አው ቁጭ በል አመሰግናለሁ ይቅርታ ስለ ሄኖክ አንዳንድ ጥያቄዎችን ለመጠየቅ ነውና ነገርኩህ እኮ ሄኖክን ከፈለከው በዛ በውጭ አግኝተህ መጠየቅ ትችላለህ ይገባኛል እኮ ግን ስለዚህ እኔን መጠየቅ ምንም አትችልማ ስለ ሄኖክ በጠይቅሽ ችግር አለው አንቺ ማንሽ ማለት እኔ የሄኖክ ባለቤት ነኝ እኮ ባለቤቱ ከሆንሽ ሄኖክ መኪና እንዲሸጥልኝ ፈልጌ ነውና ስለሱ አንዳንድ የሚወሩ ወሬዎች አሉ እውነት ነው ወይስ ውሸት ነው እሱን ከሱ ጋር ብጨርስ አይሻልክም ካንቺ ጋር ነው መጨረስ በዛ ላይ ደግሞ እንዴት ነው ቤቱን ፈልገህ የመጣከው ያልሽ ቤቱን እንዴት ልታክቻልክ ራሱ ነው እኮ እዚህ ጠብቀኛለኝ እንዴት ለኔ አልደወለም ለኔ መደወል ነበረበት ስልክና አላሽ ነው የሚሆናል አላቅም ግን አይ ስልኬን አሁን ያስቀመጥኩት መደወል ነበረበት እሺ ይኸውልሽ አሁን ተረጋግና ስለ ሄኖክ መጠየቅሽን ጥያቄዎች ያንዳንዱ ጥያቄዎች መልሽልኝ ከዛ እኔም ደግሞ የሚሸጥ መኪና ሁለት መኪናዎች አሉኝ ይሽጥልኝና እሱም በገንዘብ ይጠቀም አንቺም ደግሞ ያው የባል ጥቅም ያንቺም ጥቅም አይደለም እንደዛ ነው የፈለኩትና ማንነቱን በደንብ ማወቅ ስለፈለኩ እሺ ነገርኩክ እኮ ይሄንን አንተ እስከ መኪና ሽያ ድረስ ካወራችሁ እስከ መኪና ድረስ ከደረሳችሁ ይሄንን ነገር እኮ ከሱ ጋር ነበር በደንብ ማውራት ያለባችሁ አይደለ ስታሬ ምንድነው ምነግርክ ባለቤቴ ነው ብለሻል አይደል እንዴ አዎ ባለቤቴ ነው ብዬካለው ግን ምንድነው እኔ ምነግርክ ከሱ ጋር ማውራት ነበረብክ እዛው ጨርሳውንም ቢሆን ከሱ ጋር እኮ አውርቻለሁ አልኩሽ የኔት ስለዚህ ከኔ ጋር ማውራት ከፈለክ ባለቤቴ ባለበት አብረን ነው ማውራትም ካለብን ልናወራ ምንችለው እንጂ እኔ ባለቤቴ በሌለበት ምንም አይነት ታፍራለሽ ነው ወይስ ምንድነው አይደለም እኮ ስለ ባለቤትሽ ማንነት አንዳንዱ ድርጊትን ባለቤቴ ማወቅ አለበት እሱ እኔ እኮ አይወቃል አልኩም አይደለም ስለዚህ እሱ በሌለበት እኔ ስለ ባለቤቴ ላንተ እንዲነው ምልክ ነገር ምንም አይነት ነገር የለም ስለዚህ እኔ አሁን ጨርሻለሁ ትወጣልኝ እሺ ተረጋጊ ትወጣልኝ ቆይ አንዴ ተረጋጊ ይኸውልሽ ምን መሰለሽ ነው የመጣሁበት ሌላ ነገር ውስጥ ሳንገባ ይኸውልህ ብትወጣልኝ ደስ ይለኛል መውጣቱን እወጣለሁ እኮ ውጣልኝ በቃ እኔ ምንም አይነት ነገር ስለ ባለቤቴ ልነግርህ ካልችልም ቁጭ በል እናውራ ብለሽኝ ነው ቁጭ ያልነው እና ታዲያ ለምንድን ነው አሁን ተነስተህ ነው ውጣ የምትይኝ ተረጋጊና አውሪኝ መልስ ስጪኝ ለምጠይቅሽ ጥያቄ ስምሽን መጀመሪያ ልታወቅሽ ህይወት ይባላል እሺ እኔ ያው እንዳልኩሽ ድርጅት ውስጥ ነው የምሰራው ድርጅት ውስጥ የጋዜጠኛ ባለሙያ ነኝና ድርጅታችን ውስጥ በርካታ መኪናዎች አሉ እንደዚህ ትንሽ ጊዜ ያለፈባቸው መኪናዎች አሉና እነሱን ለመሸጥ ደላላ ያስፈልገኛልና በቋሚነትም ልቀጥረው ይችላል በነገራችን ላይ ሄኖክንና ስለሱ ማንነት ማጣራት ስለፈለኩኝ ነው ያው እንደ ጋዜጠኛም እንደ ባለሙያም አብሮኝ ስራ የሚሰራውን ሰው ማጣራት አለብኝና ምናልባት በወር እስከ 60,000 ብር እንዲከፈለው ላደርግ ይችላልው በጀታችን እንደዛ ነው አሁን ከትልቅ ድርጅት ነው የመጣውትና ምናልባት ይሄንን ነገር አንቺ እንደቀል እንድታዩ አልፈልግም ምክንያቱም ባለቤትሽ ጥቅም ያንቺም ጥቅም ነውና ጥሩ ስራ እንዲሰራም እፈልጋለሁ ግን ከዛ በፊት እኛኔ ወደ ድርጅት የማመጣው ሰው ምን አይነት ሰው ነው የሚለው ነገር ማወቅ እፈልጋለሁና ስለ ባለቤትሽ ጥያቄዎች ብጠይቅሽ ለሱም ጥቅም ነው እንደገና እኔም ደግሞ በነፃነት ወይም ደግሞ ማንነቱን ካጣራው ጥሩ ሰው ከሆነ ለስራ ታዛዥ ከሆነ በነፃነት ስራውን እንዲያገኝ ማድረግ ይችላል ለዛ ነው ይሄን ያል መጥቼ አንቺን መጠየቅ ያስፈልገኝ ግልጽ ነኝ አይደል እሺ ከሱ ጋር ግን አውርታችኋል ማለት አብራችሁ አውርተናል ያው እነሱም እንዴት ነው ስምምነት ላይ ማለት የስምምነት ወላ አልተፈራረምንም እንጂ በቃል ደረጃ በደንብ ተግባብተናል እሱም ከኔ የሚፈልገው እኔም ደግሞ ከሱ የምፈልገውን ነገር ያንዳንዱን ነገር ነግሬዋለሁ ግን ስለ ጸባዩ ስላለው የሥራ ቁርጠኝነት ደግሞ አንቺን ለመጠየቅ ነው ወደዚህ የመጣሁትና ለመልካም ዓላማ እንደሆነ እንድትረጅኝ ይፈልጋሉ ስለዚህ የምጠይቅሽን ጥያቄዎች መልሽልኝ ምናልባት አንዳንድ
ጸባዮቹ እንዴት ናቸው የሚሉትን ነገሮች ያንዳንዷን ነገር ብትነግሪኝ ለኔ ይጠቅመኛል ስራ ላይ እንዳንጋጭ ነው ግን እኮ መንገር ነበረበት ለኔ ነው ይሄ ምንም ነገር አልነገረኝም አላቅም ጭራሹን ማለት ነው ካንተ ነው እየሰማው ያለውት ምክንያቱም እኔ እሱ የሚሰራውን ስራ ያንዳንዱን ነገር የሚሆነ የተነጋገረውም ነገር ካለ ይነግረኛል ግን ያንተን እንዴት እንዳልነገረኝ አላቅም ያው ምናልባት ሰርፕራይዝ ሊያደርግሽ ይሆናል ያው ትልቅ ድርጅት ነው የሚገባውና ሲፈራረም ወይ ምናምን ነግሻለሁ ብሎሽ ሊሆን ይችላል እስኪ ንገረኝ ስለ ጸባዩ ማን ነው ሄኖክ ምን አይነት ጸባይ አለው ጸባዩ አሪፍ ከሚባሉት ውስጥ ነው እና በቃ ባሪው ማስቸጋሪ አይደለም ጥሩ ሰው ነው እና ደግሞ ስራችሁ ላይ ያው አሪፍ ያደርጋል ብዬ ነው እናንተ ጋር ብትቀጡት ብዬ ማስበው እና አሪፍ ሰራተኛ ነው ጎበዝ ሰራተኛ ነው የሥራ ሰው ነው ስለዚህ ምርጥ ሰው ነው እና እኔም ደስ ይለኛል እንደውም እናንተ ጋር ገባ ምናምን ጥሩ ነው አሪፍ እስኪ ምርጥ ነው የምትዩ ጸባዩ የሱ ምንድነው በቃ ማለት ከሰው ጋር ተግባቢ ነው በቃ ሁሉም ነገር ልበልክ ምን ብዬ እንደማስረዳ ካላቅም ግን ባህሪው በቃ በአጠቃላይ አሪፍ ባህሪ ያለው ከሁሉም ሰው ጋር የመስማማት ነገር አለውና አሪፍ ባህሪ ነው ያለው ከሰው ጋር ብዙም አይጋጭም ብዙም ከሰዎች ጋር ግንኙነትም የለውም ከተሱኑ ሰዎች ጋር ነው ስለዚህ አስቸጋሪ ባህሪ የለውም እንደው ምናልባት በስራ አጋጣሚ እንደዚህ ግጭት ውስጥ ምናምን ገብቶ ያውቃል አይ እስከዛሬ እንኳን አልገጠመውም የለም ተጋጭቶ ያውቅም ምንድነው አሁን ላይ እየሰራ የነበረው ምናልባት ደላላ ነው ብሎኛል ከደላላ ውጪ ሌላ የሚሰራው ስራ አለ አሁን እንዳልኩክ በቃ የሆነ ያገኘውን ስራ ነው የሚሰራው አይመርጥም ጎበዝ ነው በየካለውና ያገኘውን ስራ ነው የሚሰራው ምንም ትንሽም ትልቅ ያገኛትን እንዳቅም ያው ለመተዳደሪያ እንዲሆነን ያው እኔም አሁን ላይ ቤት ውስጥ ስለሆንኩኝ ስለዚህ ያገኘውን ስራ ነው የሚሰራው እንጂ ቋሚ ስራ የለውም ቋሚ ነገር የለውም ያው ምናልባት ቋሚ ስራ ከሌለው በድለላ ደሞዝ ወይም ደግሞ በድለላ ስራ በተባባራሪ ስራ ይሄን ግቢ እንዴት ሊኖር ይችላል ብዬ ነው ያው በቃ ያገኘውን ስራ ይሰራል አልኩ ማንኛውም ነገር በቃ ሰዎች እሺ ባህሪው ጥሩ ባህሪ ያለው ብዬ ካለው ታዛዥ ነው በቃ ማንንም ሰው ሲያዘው እሺ ነው እቃም ሚልካው ሰው ካለ እዚህ ቦታ ደስም ከተባለ እሺ ብሎ ሄዶ ያደርሳል እና ምንም ስራ በቃ ያገኘውን ነገር ነው የሚሰራውና እና እንዴት የሰው ልጅ እኮ ከሰራ ሁሉ ስራ ካለቀቆ እንዴት አይለወጥም ይለወጣል ደላሎች አሉ እንደዚህ ልካውን እሱ እንደሚሰራቸው ስራዎችና ግን ይሄን ያህል ሰፊ ግቢ ይሄን ያህል ሰፊ ቤቶች ምናምን የላቸውም የሱ ምን ያህል ቢጠንክሮ ቢሰራ ነው ይሄንን ግቢ ይሄንን ቤት ይሄንን የተለያዩ ቤቶች ሊሰራ የቻለበት ምክንያት ምንድነው ብዬ ነው የተለየ ሚስጥር ካለው ብዬ ነው ምን ብዬ ካለው ድልልናው ብቻ አይደለም ይሰራው ያገኘውንም ስራ ነው በቃ ለሁሉም ሰው ታዛዥ ነው ተላላኪ ነው አንዳንድ ሰዎችም አሉ ደግሞ ማለት እዚህ ቦታ አቃ ድርስልን ይሉታል ይከፍሉታል እና ለነሱም ታዛዥ ነው ሄዶ እቃ ምናምን ያደርሳል ይከፍሉታል ያገኛትን ሁሉንም ስራ ነው የሚሰራው እረፍት የለውም ጧት ይወጣል እንዳልኩ ማታ ነው የሚገባውና ስለዚህ ያኔ እንደ ያለ እረፍት ስለሚሰራ ነው የተቀየር ነው እንጂ ሌላ ነገር የለም አሪፍ ባለቤትሽ መኪና መንዳት ይችላል እንዴ ያው ከስራ አንፃር አሁን ላይ ለምዷል በፊት አይችልም ነበር አሁን ለምዷል እንዳልኩ ከተለያዩ ሰዎች ጋር ስለሚገናኝ ስለሚላላክም እና ምንም ነገር የመልመድም የማየት ጉጉት ስላለው አሁን ላይ ለምዷል ሞሬትኞቹን መኪናዎች ናቸው የሚነዳው ማለት የሚችለው ያው ለስራዬ ስለሚያስፈልገኝ ነው የጠየኩሽ የትኞቹን ልበልክ ማለት አይነትም አላችሁ እንዴ መኪና አይነት አለው ቪትሳዎች አሉ ለስራ ምን ተጠቀምባቸው አሉ ኮሮላ ምናምን እንደነዚህ አይነት መኪናዎች ይነዳል አሁን ላይ ኮሮላ ይጠቀማል ስለዚህ መኪና አለው ማለት ነው አይ የሰው ነው እንጂ ይጠቀማል ስልክ ይላላክ አይደለ ለባለ ሀብቶችም ለሁሉምና አቃ ማድርስልን በሚሉ ሰዓት በራሳቸው መኪና ስለሚልኩት በመኪናቸው ያደርሰው መጥቶ ይመልስላቸዋል በጣም አሪፍ ስለዚህ መኪና አምኖ እስከ መስጠት ይደረሳል ማለት ነው ይሄን ያክል ታማኝ ነው በጣም ታማኝ ነው ጥሩ እንደው ይሄን ያህል ታማኝ የሆነበት ምክንያት ምንድነው ይሄን ያህል ሰዎች ሊወዱት የቻሉበት ምክንያት ምንድነው ካስተዳደግ ነው ወይስ እንዴት ነው ማለት ያው ሰው እንግዲህ አንዳንዴ በጣም የመታመን ጫፍ የሚደርሰው በጣም የራሱ የሆነ ያስተዳደግ ስርዓት ሲኖረው ነውና እስኪ ስለሱ ንገሪኝ ማለት ታማኝ የመሆኑ ሚስጥር
ይሄን ያህል ሰዎች መኪናቸውን አሳልፈው እስከ መስጠት የደረሱበት ካንቺ ነው ወይስ ከሱ ነው? ያው እንዳልኩ በመጀመሪያ ደረጃ የሰው ልጅን አስተዳደጉ ይወስነዋል እና በቃ ጨዋ ስነ ስርዓት ያለው ልጅ ነው እና በቃ ካለው ቅርርብነት ከታማኝነቱ የተነሳ እንዳልኩ መኪና አንስቶ እስከ መስጠት ድረስ ነው ታማኝነቱና በቃ ጥሩ ባህሪ ስላለው ነው ታማኝ ነው አስተዳደጉም ነው ጨዋ ስነ ስርዓት ያለው ልጅ ነው። እንደው ምናልባት ሰሞኑን ሰፈር ውስጥ የተከናወነ አንድ ነገር ነበርና አንዲት ወጣት መኪና ጠፍቶባት ነበርና ባለሳሳት ከናንተ ቤት ግቢ ፊት ለፊት መኪናዋን አዩዋት። እንደው ይሄ ነገር ምን ይሆን? የትዚኛ ግቢኛ በር በፍጹም ተሳስተክ ሊሆን ይችላል። እንዴት ምን ያረጋል እኛ በር ላይ የሷ መኪናኛ በር ጋር ምን ያረጋል? እኮ ምናምን የምታውቂው ነገር ካላት ቆጭ ጥያቄ ነው ጠይቁሽ። እኔ ምንም ማውቀው ነገር የለም። ምናልባት ባለቤቷ ራሷ ደግሞ ወይ በእኛ በር ላይ መጣ አቁማ ድንገት ሄዳም ሊሆን ይችላል ወይ ጥላ ፈልጋ መኪና ፖሊሱ ተመዝግቧል የጠፋው ለመሰለክ አንዳንዴ ወይ ጥላ ፈልጋ ወይም ደግሞ የሆነ ሰው ቤት መጣ በእኛ በር ላይ አቁማ ድንገት ጥላውን ፈልጋ ወደ ሌላ ቦታ ሄዳ ሊሆን ይችላል እንጂ ስለዚህ መኪና ነው መኪናው ስለመጥፋቱ መረጃ ዋለኝና እንደው ከድለላ ስራ ጋር በተገናኘ መኪናዎችን ማሻሻጥ ምናምን ነገሮችን የሚሰራው ያው ያንቺ ባለቤት ስለሆነ ምናልባት ከዚህ ጋር የሚያገናኝ ነገር ካለው የናንተ ቤት ፊት ለፊት እንዴት መኪናው ሊገኝ ቻለ? አይ እኔ ስለዚህ መኪና ምንም ማቀው ነገር የለም። ባሌም ደግሞ እንዳልኩክ ያገኘውን ስራ ይሰራ ስትወጪ ስትገቢ አንቺም ታባለሽ። እኔ ምንም ነገር አላየውም። ምንም መኪና አላየውም። ኦኬ ስትወጪ ስትገቢ መኪና አላየውም። ምናልባት እንግዲህ እኔ አሁን እንዳልኩ ቆይታ አርጋው ልባላልኩም ሊሆን ይችላል። ማንንም ሰው እየመጣኛ በር ላይ ጥላ ስለሆነ መኪናውን አቁሞ የሚሄድበት ይሄዳል። ሱቅም ከሆነ የሚገቡበትም ሌላ ቤት ካለ ይገባሉ። ስለዚህ እንደዛ መኪና መስሎኝ እኔ ወይ ዝም ብዬ ሄጄ ሊሆን ይችላል። አይ ያው እኔ ሳጣራ ምናልባት የዚህ መኪና እዚህ እኔ ያው ሰፈር ውስጥ እንደነገርኩሽ ትንሽ ቆየት ብያለሁና ሰሞኑንም ስከታተል ያ መኪና ከዛ ቦታ ተነስቶ አያውቅም። እንዳልሹም ደግሞ ሌሎች መኪናዎች እዚህ ቦታ ላይ አይቆሙም። ይሄ መኪና ብቻ ነው በተደጋጋሚ እዚህ ቦታ ላይ የታየውና ከዚህ አንፃር የምትዩ ነገር አለ? አይቆምም የምትለው ሰፈሩ እኮ የኔ ሰፈር ነው እንጂ አንተ ሰፈር አይደለም አይደለ? ስለዚህ እኔ ነኝ ሰፈር አለመሆኑን በመናው ይኸውልህ ስለዚህ ቤት ለበሬ እኔ ነኝ መናገር የምችለው አንተ አይደለክም እኮ። አይ የኔ ሰፈር የት እንደሆነ መሻውክ እሺ ለነገገሬ እሺ ቅርታ ሰፈርክን አላውቀውም ግን ለማለት የፈለኩት እዚህ ግቢው የኔ ነው ለማለት ነው። ግቢው የናንተ ነው? ግቢው። ስለዚህ በሬ ላይ የሚቆመውን መኪና እኔ ነኝ እንጂ አንተ አይደለክም የምታውቀው። የተለያየ መኪና ይቆማል ብዬ ካለው ስለዚህ አሁን ደግሞ ምናልባት ታርጋውን ልብ አላልኩም ይሆናል ራሱ ይቆም ሌላ መኪና ይቆም ነው ያላስተዋልኩም። ስራዬም አይደለም ያው ነው ወጣ ገባለም ምናምን አንዳንዴ ሰሞኑን ከመኪና ዝርፊያ ጋር በተገናኘ መነጋገር የሆኑ ነገሮች አሉ። ከዛ አንፃር አንዱ መኪና ተደጋጋሚ ጧትም ቀንም ማታም ሲቆም እንደ ምንድነው ሰፈራችን አይነት ነገር ይሄንን የማጣራት ግዴታ የለብሽም? እንዳልኩ ከኔ ራሱ አንዱ መኪና ብቻ ይቆም ሌላ መኪና ይቆም እሱን አላስተዋልኩም አላየውም። ባልሽ ደላላ ነው አይደል እንዴ? አዎ ደላላ ስለሆነ ምናልባት አካባቢዎቹ ላይ የሚቆሙ መኪናዎች በተለይ ከናንተ ፊት ለፊት ከናንተ በራጠገብ መኪና ከቆመ ይሄ መኪና ተሰርቆ ነው ተዘርፎ ነው ምንድነው የሚለውን ነገር ማጣራት የለባችሁም? ዝም ነው የምትሉት? አንደኛ የስራ ሰው ነው ብዬ ካለው እሱ ጧት ወጥቶ ማታ የሚገባው ነው ጊዜም የለውም ይሄንን የሚያጣራበት ነገር ባለቤቴ። ስራ ቦታው የት ነው? ስራ ቦታ ምን እሱ የተለያየ ቦታ ነው የሚሰራው። ቋሚ እኮ ስራ የለውም ማለት በቋሚነት አንድ ቦታ ልታገኘው አትችልም። የተለያየ ሰፈር ነው የሚሄደው ይላላካል ደለልናቱም ያገኘውን ነው ብቻ የሚሰራው። ስለዚህ ስራ ቦታ እዚህ ነው ልልክ አልችልም እሱን። እኔ ደግሞ እንዳልኩ እኔ ልወጣ ወይ ልገባ እችላለሁ። ስለዚህ እኔ አንድ መኪና ብቻ ይቁም ወይ የተለያየውን እኔ አስተውዬም አላቅም። ስለዚህ አሁን አንተ የምትለው ነገር አንድ መኪና ብቻ ነው በራችሁ ላይ ቆሞ ነው የምትለውና እኔ በዚህ እኔ ማቀው ነገር የለም። ጥሩ ላታውቂ ትችላለሽ ግን እንደው ምናልባት ጓደኞቹ ጋር የተለያየ አሁን ካንቺ ጋር እያወራ እንደነበረው ከጓደኞቹ ጋር ለማውራት ሞክሬ ነበርና ባለቤትሽ የሆነ ቦታ ላይ የኔ ቢጣ ሆኖ የተቀዳደደ ልብስ ለብሶ ታይቷል የሚል ነገር ሰማሁኝና ከዚህ አንፃር የምትይው ነገር አለ? ባለቤትሽ እንዴት እንደዚህ ሊያደርግ ይችላል? እንዴ የኔ ባለቤት ነው የኔ ቢጤ ልብስ የለበሰው? እናንተ ሰዎች ጤነኞች አይደላችሁም እንዴ? እንዴት የኔ ባለቤት ሆኖ እንዴት ነው የኔ ቢጤ ልብስ ለብሶ የምታዩት? እንዴት ሳሳተ ሰው አይታችሁ ሊሆን ይችላል? አየ ነው ማለትኛ የደህንነት ካሜራ ላይ ያየ ነው እንዴ
የኔ ባል እንደዚህ አይነት ነገር አያደርግም በቃ ይኸውልህ ተሰማኛለህ ሌላ ሰው ተመሳስሎበት ሊሆን ይችላል እንጂ እንዴት ምን ነው የተበጫጨቀ ልብስ ለብሶ ባይኔ ያየሁትን ነገር ልታስክጂኝ አትሞክሪ ማለት በቃ የተሳሳተ ሰው አይታችሁ ሊሆን ይችላል ባለቤትሽ ቀይ ነው አይደለም ባለቤትሽ ፌሱ ቀይ ነው ምናልባት ረጅም ይባል አይደለም መካከለኛ ወይም ወደ አጭር የሚባል አይነት ነው እርግጠኛ ነኝ እሱ ነው ማለት ባይኔ ያየሁትን ነገር እንግዲህ መቼም ልክደው አልችልም እንዴት እሱ እንደዛ ያደርጋል እኔም ግራ ይገባኝ እሱ ነው ይኸውልህ እዚህ ጋር እንደማመጥና እኔ ስለዚህ ይኸውልህ እኔ ስለዚህ ማቀው ነገር የለም የኔ ባለቤትም አይደለም በእርግጠኛነት ሆኜ ስነግርህ ሌላ ሰው ነው ያየከው እንጂ እሱ እንዴት እንደዛ አይነት ልብስ ይለብሳል አንዴ ብቻ አይደለም በተደጋጋሚ የሆነ ቦታ ላይ ተደጋግሞ እንደሚመጣ እዛ ቦታ ላይ እንደሚገኝና ጎረቤት በሙሉ ይሄንን ሰው ይፈልግ አገኝልኝ ስላሉኝ ነው እዛ ቦታ ላይ በጣም በተደጋጋሚ የኔ ቢጤ ልብስ ለብሶ እንደሚታይ መረጃዎች አሉኝ ከአንድ ሰው በሰማ እሺ ከተለያየ ሰው ሰምቻለሁ በዛ ላይ የደህንነት ካሜራው ላይ የሚያሳዩ የተበጫጨቀ ልብስ ለብሶ በተደጋጋሚ የሆነ በር ላይ ቆሞ በመጨረሻም በሩን ከፍቶ ሲገባ የሚያሳይ መረጃ አለኝ ከዛ በኋላ ግን አላየሁት ማለት ከዛ በኋላ የደህንነት ካሜራው ውስጥ የተፈጠረውን ነገር አያሳይም እኔ አሁን የምታወራው ነገር ሁሉ ለኔ አዲስ ነው ምክንያቱም እሺ የኔ ባል ጧት ወጥቶ ማታ እንደሚገባ የነገርሽ ነው ያ ማለት ደግሞ ስራ እንደሆነ አንቺ ማለት አካባቢውን ካላወቅሽ ይኸውልህ ለምን አላውቅም በቃ ምክንያቱም ስለሚሰራ ነው እኔን እያስተዳደረ ያለው አይደለ ባይሰራ ኖሮ እኔን ላይኖር አይችልም ስለዚህ ጧት ይወጣል ማታ ይገባል ሲሰራ ያገኘውን ስራ ነው በቃ እንዳልኩ ስራ አይመርጥም ስለዚህ ይሄን የሥራ ሰው የተቦጫጨቀ ልብስ ለበሰ እንደዚህ ምናልባት ወይም ደግሞ በአጋጣሚ ድንገት እንጃ ወይ ጋራጅ ውስጥ ምናምን የሆነ የሚሰራው ስራ ድንገት ካለ የጋራጅ ልብስ ለብሶ አይታችሁት ሊሆን ከቻለ ምናልባት የጋራጅ ልብስ ከለበሰ ታዲያ የግለሰብ ቤት ጋር ምን ሰራላችሁ የቆሸሸው ወይ የተቀዳደደ አይነት ቱታ ነው የሚሆነው እኮ ደላላ ነው እንጂ የጋራጅ ምናምን ነገር አላልሽኝም አሁን ያገኘውን ስራ ነው የሚሰራው አልኩክ እኮ ግን ጋራጅ ነው አላልሽኝማ ጋራጅም ሊሆን ይችላል ምንም አይነት ሰው ልጅ ያገኘውን ስራ ማለት እኮ ይሄን አይባልም አይደለ የትኛው ነው የጋራጅ ልብስ እንዴት ነው ታዲያ እሺ አሁን የጋራጅ ልብስ የግለሰብ ለብሶ የግለሰብ ቤት ጋር ምን ሊሰራ ይችላል ምናልባት እዛው የጋራጁ ልብስ ለብሶ እንዳለ ድንገት ተልኮ ከሆነ